ሰላም ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከወዲሁ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም የተለያዩ ሁለት ጉዳዮች ተከስተዋል ማለት ነው። እነሱን ዘርዘር አድርገን እናያለን። እንግዲህ በመጀመሪያ አብርሃም ሄርሜላን አግኝቷታል። ያው ሄርሜላን ያገኛት ቀጥታ ሳይሆን ያው በእህቷ በኩል ነው ማለት ነው እና የተነጋገሩት ነገር አለ። ስለሱ ጉዳይ የተወሰነ እንነጋገራለን። ከዚያ በመቀጠል ደግሞ ያው ሜሪ ሩታ ጋር ሄዳለች። አንዳንድ ነገሮችን ተነጋግረዋል። ሩታ ጋርም እሱንም ዘርዘር አድርገን የምንመለከተው ይሆናል ማለት ነው። እንግዲህ ወደ መጀመሪያው ሀሳባችን ስንሄድ እንግዲህ ዛሬ አብርሃም እጅግ በጣም ደስተኛ ሰው ነበር። እንግዲህ አብርሃምን በዚህ ልክ አይተነው አናውቅም ደስተኛ ሲሆን ከቅርብ ጊዜ ወደዚህ ማለት ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ ከቅርብ ጊዜ ወደዚህ የሚለቀቁ ቪዲዮዎች ላይ እንግዲህ አብርሃም በጣም ትካዜ ውስጥ ገብቶ አዝኖ ተክዞ ምናምን ነበር የምናየው። በተለይ ደግሞ ብዙ ነገር ራሱ አይናገርም፣ ጸጥ ብሎ ምናምን ነው ነገሮችን የሚያሳልፈው የነበረው። ያው እህቱ እንግዲህ የሆነ ጊዜ ስትናገር ነበር ቡዜ አብርሃም በጣም ሲከፋው ምንም ነገር አይናገርም፣ ጸጥ ነው የሚለው እያለች ስታወራ ነበር ማለት ነው። እንግዲህ ሰሞኑን ያየነው ነገር ይሄንን ነበረ። ያው ብዙ የተከፋባቸው ጊዜያቶች ስለነበሩ ዝም ነበር የሚለው አብዛኛው ቪዲዮ ላይ ቢናገርም የተወሰኑ ቃላትን ብቻ ተናግሮ አንገቱን ደፍቶ ከፍቶት ምናምን ነው የሚያሳልፈው የነበረው እና እንግዲህ ከረጅም ጊዜ በኋላ ዛሬ እጅግ በጣም ደስተኛ ሆኖ አይተነዋል ማለት ነው። እንግዲህ ያው ብዙ ጊዜ ታስሮ የተፈታ አይነት ልጅ ነው የሆነው። እንግዲህ እጅግ በጣም ደስተኛ ነበረ። በደንብ ሲስቅ ነበር፣ የልቡን ሲናገር ሲያወራ ነበር ማለት ነው። እንግዲህ ያው ደስታውን የፈጠረለት ነገር ያው ሁላችንም የምናውቀው ነው። ነፃነቱን አውጇል። በዋናነት እሱ ነገር ነው ማለት ነው። እንግዲህ የሄርሜላን እህት አነጋግሯት ነበር ማለት ነው። የሄርሜላ አብሮ አደግነች፣ አብረው ነው ብዙ ጊዜ ያሳለፉት ብሏል እንግዲህ ሲነግረን። እሷ እንግዲህ እንድታስታርቀው ከሄርሜላ ጋር ጠይቋት ነበር። እሷም ፈቃደኛ ሆና ተስማምታለት አግኝተዋለች ማለት ነው። እንግዲህ እሷም ደግሞ ሄርሜላን ቀጥራታለች ከአብርሃም ጋር ለማገናኘት። እንግዲህ ተገናኝተዋል ማለት ነው። ያው ዛሬ እንግዲህ ሄርሜላን በጣም ደስተኛ ትመስል ነበር። ምክንያቱም በቃ እሷም ያው ካለፈችው ነገር አንጻር ወይም አብርሃም ከአሁን በፊት አልፈልግሽም ብሏት ስለነበር ከዛ ነገር የተነሳ ሰሞኑን ከፍቷት ነበር። ነገር ግን ደግሞ ያው የአብርሃምን ይቅርታ እንደምትቀበል ደግሞ ያው ሁላችንም እርግጠኞች ነበርን። ምክንያቱም ትወደዋለች፣ ከአብርሃም መራቅ አትፈልግም። እሷ ድሮም ሀሳቧ ይሄ ነበር፣ አብርሃም ጋር አብራ መሆን፣ አብርሃም ጋር አብራ መቀጠል ነበርና ያው ይቅርታውን ልትቀበለው እንደምትችል የሁላችንም ግምት ነበር። እንግዲህ ዛሬ በእህቷ አማካኝነት ይቅርታውን ተቀብለዋለች ማለት ነው። ያው አብርሃምም እንግዲህ እጅግ በጣም ደስተኛ ነበር። እንግዲህ ከዚህ በኋላ ድጋሚ አላስከፋሽም ሲልም እንግዲህ ቃል ገብቶላታል ማለት ነው። እንግዲህ ከዚህ በኋላ አብርሃም የሆነ ፋውል ከሰራ በቃ በጣም ነው የሚያበሳጨው። ያው ሁላችንም ነን የምንናደደው። ምክንያቱም አንዳንድ ጊዜ ካሳለፍነው ነገር መማር መቻል አለብን ብዬ አስባለሁ። አብርሃምም ብዙ ውጣ ውረዶችን አልፏል። ስለዚህ ከራሱ ህይወት መማር መቻል አለበት ብዬ አስባለሁ። ከዚህ በኋላ እንግዲህ በህይወቱ የሚቀልድ ካልሆነ በስተቀር ሌላ ጥፋትን ማጥፋት አለበት ብዬ አላስብም። ያው ለህይወቱ መጠንቀቅ መቻል አለበት፣ ለራሱም ሲል ማለት ነው። የተስተካከለ ህይወት እንዲኖረው ከፈለገ የሚያረጋቸውን ነገሮች፣ የሚራመዳቸውን እርምጃዎች እጅግ በጣም በጥንቃቄ ማድረግ አለበት ማለት ነው። ምክንያቱም አሁን ሄርሜላ ይቅርታውን እንግዲህ ልትቀበለው አልፈለገችም ነበር ሰሞኑን። ያ ዛሬ እንግዲህ በመጨረሻ ይቅርታውን ተቀብለዋለች ማለት ነው። እንግዲህ አብርሃምም ሄርሜላም እጅግ በጣም ደስተኞች ነበሩ ሁለቱም። ያው እንግዲህ ትላንትናም እንዳየነው ቡዜም ያው ይቅርታውን እንድትቀበለው ስትለምናት ነበር ሄርሜላን። ለዛም ሊሆን ይችላል ይቅርታውን የተቀበለችው። እንግዲህ ወንድሜ ደስተኛ እንዲሆን እፈልጋለሁ፣ ደስተኛ የሚሆነው ከአንቺ ጋር ስለሆነ ይቅርታውን ተቀብለሽ አብራችሁ ሁኑ እያለች ስትጠይቃት ነበር ትላንት እንደምናስታውሰው። እንግዲህ ሄርሜላ በዛ ግፊትም ነው አንደኛው፣ ሁለተኛ ደግሞ ያው በእህቷ በኩልም ስለሄደ ያው በእሷ በኩልም ስለመጣህ እያለች ስትነግረው ስለሰማን ማለት ነው። እንግዲህ ይቅርታውን ተቀብለዋለች ማለት ነው። እንግዲህ ከዚህ በኋላ ያለው ኃላፊነት የአብርሃም ነው የሚሆነው። ምክንያቱም በቃ ሲሪየስ ሆኖ ህይወቱን መምራት መቻል አለበት ብዬ አስባለሁ። ከዚህ በኋላ ወደኋላ ወደፊት ማለት የለበትም። ያው ካሁን በፊት ሲያወራ እንደነበረው ያው እኔና ሄርሜላ ለትዳር አንተሳሰብም፣ ዝም ብለን ጊዜ ስለምናሳልፍ ነው አብረን የምንሆነው፣ ደስተኛም እንሆናለን አብረን ስንሆን እያለ ሲያወራ ነበር። ይህንን ሀሳቡን እንግዲህ መቀየር መቻል አለበት። ያው ሁሉም ትልልቅ ሰዎች ናቸው። ስለዚህ ላይፋቸውን በስርዓት መምራት አለባቸው ብዬ አስባለሁ። እንግዲህ ከዚህ በኋላ
ከሄርሜላ ጋር ከሆነ አብሮ የሚሆነው ወደፊታቸውን አጠንክረው መቀጠል ነው ያለባቸው። ስለዚህ ቀጣይ እንግዲህ ያው በሽማግሌ እንጠብቀዋለን። ሽማግሌ ሲልክ እናየው ይሆናል እንግዲህ አብርሃምን ብዬ አስባለሁ። ምክንያቱም ከዚህ በኋላ እንግዲህ የሚቀለድበት እድሜ ላይ ነው ያለው ብዬም አላስብም። ያው በቃ ትልልቆች ናቸው፣ በትዳር አብረው የሚሆኑበት እድሜ ላይ ናቸው ብዬ አስባለሁ። ስለዚህ አብርሃም ቀልዱን ተወት አድርጎ ሲሪየስ የሆነ ነገር መጀመር አለባቸው ብዬ አስባለሁ። ይሄ አብረን ስንሆን ደስተኛ ስለምንሆን ነው አብረን የሆን ነው እንጂ ትዳርና እናስብም ምናምን የሚለውን ነገር ሁለቱም መተው አለባቸው ብዬ አስባለሁ። ምክንያቱም ሄርሜላም ከዚህ በኋላ ሌላ ሰው ቀርባ የምታገባ አይመስለኝም። አብርሃምም እንግዲህ ከሄርሜላ ውጪ ሊያገባ የሚችላት ሴት ያለች አይመስለኝም። ስለዚህ እንግዲህ ቀጣዩን ያው በሽምግልና ይሆናል ብዬ አምናለሁ። እንግዲህ እሱን ቀጣዩን የምናይ ነው የሚሆነው። በሌላ በኩል ደግሞ እንግዲህ ሜሪ ሩታን አግኝታት ነበር ዛሬ። እንግዲህ አንዳንድ ነገሮችን ሲያወሩ ነበር። ያው እንግዲህ ሜሪ ብዙ ጊዜ የራሷ ህይወት ያላት ሴት አትመስልም። በሰው ህይወት እየገባች እንግዲህ ነገሮችን ማስፋት ማባባስ ትወዳለች ማለት ነው። እንግዲህ ለሩታ ህይወት ምስቅልቅል ማለት አንደኛ ተጠያቂዋ እሷ ነች። ምክንያቱም እንግዲህ ከአብርሃም ቤተሰቦች ውስጥ በተለይ ቡዜ በብዛት ሩታ ጎን ነበረች ማለት ነው። ይሄንን ጥፋት ብታጠፋም እንግዲህ ሩታ ቡዜን ይቅርታ ብትጠይቃት ቡዜ በቀላሉ የሩታን ይቅርታ ትቀበላት ነበር ብዬ አስባለሁ። ምክንያቱም ቡዜ በጣም ጥሩ ሴት ነች፣ ብዙ ጊዜ ከሩታ ጎን ነበረች እና ነገር ግን መጨረሻ ላይ ያው ሜሮን መታ ነው ድብልቅልቁን ያወጣችው። እንግዲህ ሩታንና ቡዜን ራሱ ያጣላቻቸው እሷ ናት። ቡዜና ሩታን ባታጣላቸው ኑሮ ቢያንስ ሩታ የቡዜን ይቅርታ አግኝታ ከአብርሃም ጋር ልትሆን የምትችልበት ነገር ይኖር ነበር ብዬ አስባለሁ። እና ያው እንግዲህ ሜሮን መታ ድብልቅልቁን አውጥተዋለች። ሩታንም ከአብርሃም አልፋ እንግዲህ ቡዜ ጋር አጣልታታለች ማለት ነው። ያው ለሩታ ህይወት መመሰቃቀል እንግዲህ ትልቋ ተጠያቂዋ ራሱ እሷ ትሆናለች ብዬ አስባለሁ፣ ሜሮን ማለት ነው። ለማንኛውም እንግዲህ ዛሬ አግኝታታለች ሩታን ያገኘቻት ደግሞ ከዚህ ቤት ውጭና እኔ ጋር አብረን እንኖር ለማለት ነው ያገኘቻት። ይሄ በጣም የሚገርም ነገር ነው። እንግዲህ ጭራሽ እንግዲህ ሩታን ከቤቷ ልታስወጣትም እየመከረቻት ነበር ማለት ነው። ያው ሩታ እንግዲህ ፈቃደኛ አልሆነችም። በዚህ ጊዜ አላስብም ከዚህ ቤት መውጣት እያለች ስትመልስላት ነበር ማለት ነው። ነገር ግን ያው ሁላችንም እንግዲህ እንደ ሜሮን አይነት ሰዎች በዙሪያችን ካሉ ሁላችንም ማስወገድ አለብን ብዬ አምናለሁ። ምክንያቱም በዙሪያችን የሚያስፈልገን ያው ሰው ሲጣላ ሊያስታርቅ የሚችል ሊያግባባ የሚችል ይቅር ሊያባብል የሚችል ነው እንጂ ጭራሽ ክፍተቶችን አስፍቶ እንደዚህ አይሆንም እንደዚህ ነው የሚሆነው ብሎ የኛን ህይወት ሊቆጣጠር የሚችል ሰው በዙሪያችን መኖር አለበት ብዬ አላምንም። እንግዲህ ሩታም በጣም ብዙ ስህተቶችን የሰራችው በዙሪያ የምታቀርባቸው ሰዎች ኃላፊነት የሚሰማቸውም ሰዎች አይደሉም። ሰውም ሲጣላ ደግሞ እናስታርቅ የሚሉም አይደሉም። የባሰ ክፍተት የሚፈጥሩ ሰዎች ናቸው። እንግዲህ የሩታ ህይወት እንደዚህ ለመሆኑ አብዛኛውን ጊዜ ተጠያቂዎቹ በዙሪያዋ ያሉ እሷ የምታቀርባቸው ሰዎች ናቸው። ስለዚህ አንዳንድ ጊዜ በዙሪያችን ማን ነው ያለው፣ ምን አይነት ሰዎች ናቸው ያሉት ብለን ማሰብ መቻል አለብን ብዬ አስባለሁ። እንግዲህ ዛሬ የተፈጠሩት ሁለት ክስተቶች እነዚህ ናቸው። ነገ ደግሞ ምን ይፈጠራል የሚለውን እንግዲህ አብረን በሂደት የምናየው ነው የሚሆነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልኝ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።